የመጨረሻው የአገልግሎት ዋና ስራ የሚከናወነው መስቀል ላይ ነው። ለመስቀል የመጣ ጌታ ኢየሱስ ይሄን ሁኔታ መሸሹ ምንድነው የሚያሳየው ብለን ስናይ ሞቱ እንኳ እግዚአብሔር በያዘው ጊዜና ፕላን እንጂ በሰው ምክንያት ሊሆን እንደማይገባው የሚያሳይ የክርስቶስ ሰው መሆን ልክ መለኮታዊነቱ በሚገባን መጠን ሊገባን ይገባል። ስጋዌው ካልገባን የማዳን ስራው አይገባንም። ቅርብ አይሆንም እግዚአብሔር ለኛ፣ መካከለኝነቱም አይገባን። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኗል በእኛ መጠን። ጌታ ኢየሱስ ክርስቶስ ወደ አፍ የሚገባ አልፎ ዳሪ ሆኖ ይወጣል። መንፈሳዊ የሆነውን የሰው ማንነት ምንም ሊጎዳው አይችልም። በአፍ የሚገባ ሁል ጊዜ በዛው ስርዓት ውስጥ ይሄ ለሚታየው ከቁመተ ስጋ ጋር ለተያያዘው ነገር ነው የሚሆነው። ምንም ከሰማይ ከመንፈሳዊ ነገር ጋር አይገናኝም። መንፈሳዊው ነገር ከዛ ለየት ይላል። እንደውም ከልብ ነው የሚወጣው። ከልብ ክፉ መዝገብ ወጥቶ በአፍ ይገለጣል። ያም ምንዝር፣ ስርቆት፣ የትኛው ማጥያት በዝርዝር ጌታ እዛ ላይ የጠቀሳቸው ነገሮች ሁሉ ከየት ነው የሚመነጩት? ከልብ ነው የሚመነጩት። ዝሙት ቢሆን ከውጭ አይደለም ከውስጥ ነው የሚመጣው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን ይህን ጊዜ የሰጠን አምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰገነ ይሁን። የዮሐንስ ወንጌል ምዕራፍ 4 እስከ ቁጥር 42 እናነባዋለን። እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ ይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስም ሂጅና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስ ባል የለኝም በማለትሽ መልካም ተናገርሽ፣
5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንክ አያለሁ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስም የምናገርሽ እኔ እርሱ ነኝ አላት። በዚያን ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይንም ስለምን ትናገራታለህ ያለ ማንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎችም ያደረግኩትን ሁሉ የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለኝ አላቸው። ስለዚህ ደቀ መዛሙርቱ የሚበላው አንዳች ሰው አምጥቶለት ይሆንን ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መኸርም ይመጣል ትሉ የለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውንም አሁን እንደነጣ እርሻውንም ተመልከቱ። የሚያጭድ ደመወዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗልና፣ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተ በድካማቸው ገባችሁ። ሴቲቱ ያደረግኩትን ሁሉ የነገረኝን ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ በመጡ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉም ከፊተኞች ይልቅ ብዙ ሰዎች አመኑ። ሴቲቱንም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። እንጸልያለን። ቅዱስ አባታችን እግዚአብሔር በሰማያት ያለኸው የሕይወታችን ጌታ የሆንክ የዚህም ቃል ባለቤት የነፍሳችን ጠባቂና እረኛ አቅማችን፣ ጉልበታችን ሆይ በነገር ሁሉ ተስፋ እናደርግሃለን። ከሕያው መንፈስ የሆነውን ወደኛ እንድታመጣ ከምክርህ እንድንቀዳ ጌታ ያየህልንን እንድናይ ያሰብክልንን እንድንረዳ በነገር ሁሉ እንድትረዳን እንለምንሃለን። የተጻፈ እንደሚያነብ ጌታ ሆይ ታሪክ እንደሚያስታውስ ሰው ሳይሆን በዚህ ውስጥ አንተን እንደሚረዳ እንደሚሰማ እንደሚያዳምጥ ሰው ሆነን እንድንገኝ የሰማይ አምላክ ዓይኖቻችን ፈጽመው የተከፈቱ እንዲሆኑ እንለምንሃለን። የልቡናችን ዓይኖች ይብሩ ጌታ ሆይ ያንተ የሆነውን ሁሉ የምንረዳበት ማስተዋል ይብዛልን። ድንዛዜ የሚሆኑ አዚም የሚሆኑ የሰው ሕሊና የሚጋርዱ የክፋት መንፈሳውያን ሰራዊት በአንድ ሰው ሕሊና ላይ ግርዶሽ እንዳይሆኑ በኢየሱስ ስም የታሰሩ ይሆኑ። ቃል የሚያጣምሙ ይታሰሩ፣ ምክር የሚሰውሩ ይታሰሩ፣ ቃል የሚለቅሙም ይያዙ። በጌታ በኢየሱስ ክርስቶስ ስም ባልተራቆተ ማንነት በጸጋህ ጉልበት ደስ ብሎን የምንሄድበት ያንተ የሆነውን ተካፍለን የምንረካበት አንተን የምንሰማበት አንተን የምናይበት ጊዜ ይሁንልን። ጸጋ ሁሉ ባለቤት አንተ ነህ፣ እናከብርሃለን። ቀሪውን ሰዓት ተረከብ።
በተወደደው በጌታ በኢየሱስ ክርስቶስ ስም ይህን ስለምታደርግ እናመሰግንሃለን። አሜን። በኢየሱስ ክርስቶስ ስም እግዚአብሔር ይመስገን። ባለፈው ሳምንት በሰርግ ምክንያት ይህን ምዕራፍ አልተመለከትንም። ከዛ በፊት በነበረን ጊዜ ዮሐንስ 3ን እስከ ምዕራፉ ፍጻሜ እንደተመለከትነው ታስታውሳላችሁ። ይሄንን ክፍል ቁጥሮቹ ሰፊ ናቸው፣ ግን ወጥ ስለሆነ ታሪኩ ነው እስከ ቁጥር 42 ያነበብኩት። ዮሐንስ 4 በታወሰ ጊዜ ሁሉ ወደ ሕሊናችን የሚመጣ ታሪክ ነው። ጌታ ኢየሱስ ክርስቶስ በሰማርያ ያደረገውን አገልግሎት የሚያስታውሰን ነው እና ኢየሱስ በሰማርያ ልትሉ ትችላላችሁ። የመጽሐፉን ክፍል እንዲሁ ለማየት ለማጥናት የሚሆን ርዕስ ይሆንልናል። ወደ መጽሐፉ እና ከቁጥር 1 ጀምሮ ወዳነበብኩት ክፍል ከመሄዴ በፊት ለዚህ ክፍል እንደ መንደርደሪያ እንዲሆንልን ጥቂት ነገሮችን አስታውሳችኋለሁ። ሰማርያ በመባል የምትታወቀዋ ክፍል ያው ከእስራኤል ማዕከላዊው ክፍል ነው። ሰሜናዊው ክፍል ገሊላ ነው። ደቡባዊው ክፍል ደግሞ ይሁዳ ነው። ከመሃል ያለው ከዮርዳኖስ ወንዝ ዳርቻ ከመስተ ምስራቅ በኩል አንስቶ እስከ ምዕራብ ሜዲትራኒያን ባህር ዳርቻ ድረስ ያለው መካከለኛው ክፍል ሰማርያ ተብሎ ይጠራል። ሰማርያ የጠባቂ ግንብ ወይም የመጠበቂያ ግንብ ልንለው እንችላለን። ሾምሮን ከሚል ከዕብራይስጥ ቃል የተወሰደ ነው። ይሄ መጠበቂያ ወይም ደግሞ ጋርድ የሚል ትርጉም ነው ያለው። የመጠበቂያ ግንብ ወይም የመጠበቂያ አለት ልትሉ ትችላላችሁ በሚገባን ቋንቋ። አሁን ያቺ ከተማ ሰባስቴ ትባላለች። ከግሪክ የተወሰደ ሌላ ስም ነው ያላት። ገስትስ የሚል ትርጉም ነው ያለው ስሙ። መካከለኛው እስራኤል ክፍል ናት ይችኛዋ ክፍል እና ሰባስቴ የሚለውን ስያሜ ሄሮድስ እንደሰጣት ይታወቃል። አሁን ሰማርያ በዚህ ስም ትታወቃለች። ዘንበሪ የሚባል የእስራኤል ንጉሥ እስራኤል የሚለውን ቃል ስጠቀም ሰሜናዊውን የእስራኤል ክፍል ወይም ግዛት እንደሆነ ብዙዎቻቸው የምታስተውሉ ይመስለኛል። ከሶሎሞን ጊዜ በኋላ ማለት ያው በታሪክ እንደሚታወቀው የመጀመሪያው የእስራኤል ንጉሥ ሳኦል ነው። ከምርኮ ከወጡ ከግብፅ ከወጡ በኋላ ከነአን ከገቡ በኋላ ኢያሱና ካሌብ ከሙሴ ቀጥለው ከመሯቸው ካስተዳደሯቸው ወይም ደግሞ ምድሪቱን አካፍለው ከሰጧቸው በኋላ ለ300 ዓመት ወደ 13 የሚሆኑ መሳፍንት በዘመነ መሳፍንት እስራኤልን መርተዋል፣ አስተዳድረዋል። ያ 300 ዓመት ካለፈ በኋላ የመጀመሪያ ንጉሥ ሆኖ ሳኦል ተሰጥቷቸዋል። ሳኦል ግን እግዚአብሔር ስላሳዘነ እግዚአብሔር ከቦታው አንስቶት ዳዊት እንደተተካና ከዳዊት በኋላ ሶሎሞን ቦታውን እንደያዘ ታውቃላችሁ። እና ሶሎሞን እግዚአብሔርን ደስ አላሰኘባቸው ሁኔታዎች ነበሩ። ብዙ ከአሕዛብ የሆኑ ሴቶችን በመሰብሰብ አማልክቶቻቸውን ይዘው የመጡ ሴቶችን በማስተናገድ ለነሱም አማልክት የሚሆኑ መቅደሶች እንዲሰራላቸው በመፍቀድ እግዚአብሔርን ስላሳዘነ በአባትህ በዳዊት መንገድ ስላልሄድክ ያው እስካለህ ድረስ ስለ ዳዊት መንግስትህ በእጅህ ትሆናለች፣ ግን ካንተ እልፈት በኋላ እስራኤል የዳዊት መንግስት ሆና አትቀጥልም ብሎ እግዚአብሔር ስለተናገረ ከሱ ልጅ ከሶሎሞን ልጅ ከሮብዓም ጊዜ አንስቶ እስራኤል ለሁለት ተከፍላለች እና 10ሩ ነገድ ያለበትን ሰማርያን ጠቅሎ እስከ ገሊላ ጫፍ ድረስ የናባጥ ልጅ ኢዮርብዓም የሚባል ሰው ገዝቷታል ለመጀመሪያ ጊዜ። ደግሞ ደቡባዊውን ክፍል ሮብዓም የሚባል ሰው ነው የገዛት
እና በሰሜኑ መንግስት እስራኤል የሚለውን ቃል ስንጠቀም ብዙ ጊዜ የሰሜኑ መንግስት ነው እስራኤል የሚባለው። ደቡባዊው መንግስት ይሁዳ ተብሎ ነው የሚታወቀው። እና ጌታ ከይሁዳ ወደ ሰሜናዊው ገሊላ ሄደ ማለት ከይሁዳ ወደ እስራኤል ሄደ ማለት ነው። እስራኤል ሲል መጽሐፍ ብዙ ጊዜ ሰሜናዊውን 10ሩ ነገድ ያለበትን ክፍል ነው የሚያስታውሰን። እና ዘንበሪ የሚባለው ሰው የአክዓብ አባት ነው። አክዓብን የምታውቁት ይመስለኛል። የናቡቴን እርሻ የነጠቀችው የኤልዛቤል ባል ነው። እሷም ከአሕዛብ የሆነች ሴት ናት። አሁን እሱ ታሪክ ለጊዜው ስለማያስፈልገን ብዙ ወደዛ አልሄድም። ይሄ ሰው ያንን ተራራ በመግዛት ሰማሪያ ያሉ ኮረብታማ ቦታዎችን በመግዛት መናገሻ ከተማ አድርጎት ነበር። በአንደኛ ነገሥት ምዕራፍ 16 ላይ ይሄን እንመለከታለን። ከቁጥር 24 ጀምሮ እስከ 32 ባለው ክፍል። ስለዚህ የሰሜኑ መንግስት መናገሻ ከተማ ነበረች ማለት ነው ሰማሪያ። የእስራኤል ዋና ከተማ ሆና ነበር ማለት ነው ሰማሪያ በዘንበሪ ዘመን። እና ከዛም ወዲህ ባሉት ዘመናት ሰሜናዊው መንግስት ሲታሰብ እንደ መናገሻ ከተማ የምትቆጠረው ይህቺ ከተማ ነበረች። እና የሰሜኑ መንግስት እስራኤል ተብሎ እንደሚጠራ በአንደኛ ነገሥት 13:32 እና በአሞጽ 3:9 ላይ ይሄንን እንመለከታለን። በጥቅሉ በመሃል በይሁዳና በሰማሪያ መካከል በይሁዳና በገሊላ መካከል ያለው ቦታ እንደሆነ እንድታስታውሱ ነው ይሄንን የምናገረው። ከዚህ ጋር በተያያዥነት ሰማሪያ የሰማሪያ ሴት ስለሚል ቃሉ ወይም ሳምራዊ ስለሚል እሱን እንድናስተውል ነው እነዚህን ታሪካዊ ዳራዎችን ማየት የሚያስፈልገን። ሰማሪያ አሁን ባልኩት ሁኔታ ስያሜው ይሄን ይምሰል እንጂ ጥንተ ታሪኩን ወደኋላ መለስ ብለን ስናይ ሳምር ከሚባል ሰው ያዕቆብ በ100 በጎች የገዛው መሬት ነው ያ ቦታ። ይሄንን በአንደኛ ነገሥት 16 ላይ እንመለከታለን። ከኤሞራውያን ልጆች በ100 በጎች በመግዛት ያዕቆብ ይህን ስፍራ የራሱ አድርጎት ነበር። በኋላም እንደሚታወሰው ያዕቆብ በወንድሙ በልጁ በዮሴፍ እና ከዛ ጋር በተያያዘው ታሪክ ምክንያት ወደ ግብፅ ከወረደ በኋላ ያው ያዕቆብ ያንቀላፋው በግብፅ ነው። በኋላ ግን ያው ስለ አጥንቱና ከዛ ጋር ስለተያያዘው ነገር ሁሉ ለልጆቹ የነገራቸው ነገር ስለነበረ በኋላ ሲመጡ የዮሴፍ ልጆች ምናሴና ኤፍሬም የያዕቆብን በፊት ከሳምር ገዝቶት የነበረውን በኋላም ሰማሪያ ተብሎ የተጠራውን መጠበቂያ የሚል ትርጉም ያለውን ይህን ስፍራ የራሳቸው ስፍራ አድርገውታል። ስለዚህ ከምርኮ መልስ የኤፍሬም እና የምናሴ ነገድ የሰፈረበት ቦታ ነው። ብዙ ጊዜ ወደ ተራራማው ወደ ኤፍሬም ሀገር የሚለውን ነገር ታስታውሳላችሁ። አሁን ለምሳሌ ሉቃስ ላይ ድንግል ማርያም ጌታን ከጸነሰች በኋላ ወደ ዘመዷ ወደ ኤልሳቤጥ ሮጣ ሄዳለች እና የነበረችው ገሊላ ነው። የሄደችው ወደ ተራራማው የኤፍሬም ሀገር ነው። የኤፍሬም ሀገር ተራራማው የኤፍሬም ሀገር ኤፍሬም ታስታውሳላችሁ የያዕቆብ ልጅ ነው። ከወንድሙ ይልቅ ቡራኬን የተቀበለ ነው። እንደ ነገዱ አባት የሚቆጠር ነውና ያ ነገድ የሰፈረበት የዮሴፍ ልጆች የሰፈሩበት ቦታ ነው እና ያዕቆብ ለልጁ የሰጠው ማለት ለዮሴፍ የሰጠው በኋላም የያዕቆብን አጽም አምጥተው ያሳረፉበት በኋላም አባቶቻቸው እነ ዮሴፍን ጨምሮ እንደ ርስት የነሱ ርስት ሆኖ የሚታሰብ ልጆቻቸው የሰፈሩበት ቦታ ነው። አጽማቸው ያረፈበት ቦታ ነው ይሄ ቦታ። ሳምራውያን የሚለው ቃል ያው የሰማሪያ ሰዎች ወይም በሰማሪያ የሚኖሩ ሰዎች ማለት ነው። እንግዲህ ይሄ ሰሜናዊው የእስራኤል ግዛት በታሪክ አጋጣሚ በአሶር ነገስታት እጅ ወድቋል። ከክርስቶስ ልደት 700 ዓመት ቀደም ብሎ ስልምናሶርና ሳርጎን የሚባሉ ሁለት የአሶር ነገስታት ወደ ሰማሪያ በመምጣት በሰማሪያ የነበሩ ሰዎችን
በኃይል ማርከዋቸዋል። ይሄንን በሁለተኛ ነገሥት ምዕራፍ 17 ላይ ማየት እንችላለን። ማርከዋቸዋል እና ከአሶር አላሄ፣ አቦር፣ ጎዛንን፣ ሜዶን ከሚባሉ ከተሞች የራሳቸውን ሰዎች አፍልሰው ይዘው በመምጣት በሰማሪያ ላይ ያሰፍራሉ። ወደ እነዚህ ቦታዎች ጠርገው ይወስዳሉ። እዚህ ያሉትን ሰዎች ከነዚህም ቦታዎች ሰዎች አምጥተው በቦታው ላይ ያሰፍራሉ እና አምጥተው ያሰፈሯቸው ሰዎች እዛ ቦታ ላይ አምጥተው ከአሶር ያሰፈሯቸው ሰዎች እግዚአብሔርን ስለማያውቁት አሕዛብ ስለሆኑ አማልክቶቻቸውን ይዘው ስለመጡ ከመጡም በኋላ ከእስራኤል ልጆች ጋር ከመጋባታቸውን ባሻገር በዚያች ምድር ላይ እግዚአብሔርን የሚያስከፋ ነገር ከማድረጋቸው ጋር ተያይዞ እግዚአብሔር አውሬ ለቆባቸው በአንበሳ ተበልተው በጣም ብዙ የሰማርያ ሰዎች አደጋ ደርሶባቸው ነበር እና ከዚህ የተነሳ ወደ አሶር መልእክተኛ ተልኮ አረ የአገሩን ባህል የአገሩን አምላክ ጸባይ የማያውቁ ሆነዋል። ስለዚህ ከዚህ ያመጣችኋቸው ያሰፈራችኋቸው ሰዎች በአውሬ እየተበሉ ነውና ስለዚህ እንደው ከተወሰዱ ከተማረኩ ካህናት መሃል እንደው ካህን ይላክላቸው ተብሎ ተማርከው ከሄዱ ሰዎች መሃል ካህን ተልኮላቸው ወደዛ ስፍራ ይመጣሉ እና ንስሐ እንዲገቡ ይደረጋል። ወደ እግዚአብሔር እንዲመለሱ ይደረጋል። አሕዛብም ጭምር በዛን ጊዜና ሁኔታ የእግዚአብሔር የሆነውን ነገር እንዲያውቁ እድል ያገኙበት ፈልሰው የመጡ ማለት ከዛ ጠርገው ወስደው እንደገና ከዛ አምጥተው አስፍረዋልና ከዛ ተጠርገው መጥተው እዚህ የሰፈሩና ባዕድ ያመልኩ የነበሩ ሰዎች እንደገና ስለ እግዚአብሔር እንዲሰሙና እንዲያውቁ የተደረገበት አካባቢ ነው። ይሄ ታሪክ ጊዜ ያለወጠው ጠባሳ ሆኗል ለሰማርያ ሰዎች። ሰማርያዊነት ስድብ ሆኖ እስኪታወቅ ድረስ በሰማርያ የሚኖሩ ሰዎች በታሪካቸው ያፍራሉ። አንደኛ ከአሕዛብ ጋር በዚህ የታሪክ አጋጣሚ ምክንያት በጋብቻ ተቀላቅለዋል። ይሄ ለነሱ ቀላል ነገር አይደለም። ምክንያቱም እግዚአብሔር ለአብርሃም የገባው ኪዳን ፍጻሜ በዘሩህ አሕዛብ ይባረካሉ የሚል ስለሆነ ዘሩ ደግሞ ከሌላው ጋር መቀላቀሉ ይህንን ተስፋ ልክ እንዳይሆን የሚያደርገው ወይም ፍጻሜ እንዳይኖረው የሚያደርግ እንደሆነ ይታሰባል። ከዚህ የተነሳ ይሄ ታሪክ አጋጣሚ ጥርት ያልን የአብርሃም ዘሮች ነን ብለው እንዳያምኑ ሌሎችም ደግሞ ከዚህ ተስፋ ጋር አያይዘው እንዳያስቧቸው ያደርጋል። ከዚህ የተነሳ ራሳቸውን እንደ እስራኤል ማለትም በእግዚአብሔር እንደተወደደ እንደተባረከ ሕዝብ እንዳይቆጥሩ የሚያደርግ የታሪክ ጠባሳ ነው ከተሰጣቸው ተስፋ የተነሳ። ሌላው ባዕድ አምልኮ ተቀላቅሏል። የመጡ አሕዛብ ናቸው። አጓጉል ልማዶቻቸውን በዛች ከተማና ምድር ላይ አድርገዋል። ከዚህ የተነሳ እንደ ርኩስ የሚቆጠር ነገር ያለው ሕዝብ ሆኖ ተገኝቷል እና ወደ ደቡባዊ እስራኤል ክፍል መጥቶ ከሌላው ሕዝብ ጋር አብሮ እንዳያመልክ ይሄ እንቅፋት ስለሆነባቸው እንዳያመልኩ ተደርገዋል። ስለዚህ ግራ የተጋቡ ከመሆናቸው ጋር ተያይዞ በራሳቸው ስፍራ ማለትም በሰማርያ ውስጥ በሚገኝ ገሪዛን ተብሎ በሚጠራ ቦታ የመስገጃ ስፍራ አዘጋጅተው የራሳቸውን አገልጋዮች አዘጋጅተው ምንም ከብሉይ ኪዳኑ ጋር ባልተያያዘ ሁኔታ በራሳቸው መንገድ እግዚአብሔርን ያመልኩ ጀመር እነዚህ ሰዎች። ስለዚህ ምን ማለት ነው? በሌላ ቋንቋ ዘራቸው ተቀላቅሏል። ከእምነት ጋር የተያያዘውም ነገራቸውም ተደበላልቋል። ከዛ ባሻገር መቅደሳቸው የተለየ ሆኗል። የአምልኮ ስርዓታቸው የተለየ ሆኗል። ስለዚህ ሰማርያዊነት በጣም በሌላው ማህበረሰብ እጅግ የተጠላ ነው። ከአሕዛብ ጋር የተደበላለቀ ሕዝብ፣ ኪዳኑን የጣለ ሕዝብ ተደርጎ ይታሰባል። ይሄ አንዱ በእነሱ ሕይወት የሚታሰብ ትልቅ ችግር ነው የነበረው እና ከዚህ ጋር በተያያዥነት ከባቢሎን ምርኮ መልስ ቂሮስ በነፃነት ወደ አገራቸው ተመልሰው የፈረሰውን መቅደሳቸውን እንዲሰሩ እግዚአብሔርን እንዲያመልኩ በፈቀደበት ጊዜ መላው እስራኤል ተሰብስቦ በመምጣት ከምርኮ መልስ ቤተ መቅደሳቸውን ለመስራት ሲነሱ እነዚህም ምንም ቢሆን ያው የአባቶቻችን አምላክ እግዚአብሔር ነውና አብረን እንሰራለን ብለው
አብረው ለመስራት ተሰብስበው መጥተው ነበር። ግን በዕዝራ ምዕራፍ 4 ከቁጥር 1 እስከ 4 እንደምናየው አልተፈቀደላቸው። በጊዜው የነበሩ ሰዎች የሰማርያ ሰዎች የሚሰሩት መቅደስ ሊኖር አይችልም። ምክንያቱም አንደኛ አይመለከታቸውም፣ ዘራቸው ከሌላ ጋር ተቀላቅሏል። ከዛ ባሻገር ጣዖት ሲያመልኩ የነበሩ የረከሱ ህዝቦች ናቸው። ስለዚህ እነሱ በሚሰሩት መቅደስ እግዚአብሔር አይቀደስም፣ እግዚአብሔር አይከበርም። ስለዚህ እነሱ እዚህ ስራ ውስጥ መግባት አይችሉም በሚል ከልክለዋቸዋል፣ አግደዋቸዋል። ከዚህ የተነሳ በሰማርያ ሰዎችና በይሁዳ ሰዎች መካከል ከፍተኛ ጸብ ስለተፈጠረ በትንቢተ ሐጌ ምዕራፍ 3 ላይ እንደምናየው ቤተ መቅደሱ ለ16 ዓመታት ያህል ስራ ከተጀመረ በኋላ ተቋርጦ ነበር። ስለዚህ የሰማርያ ሰዎች የይሁዳ ሰዎች ሊሰሩ ሲነሱ ድንጋይ ይዘው ይነሳሉ። እኛ ካልሰራን አብረን መቅደሱ አይሰራም ይላሉ። በኋላ ከተወሰነ ጊዜ በኋላ እነሱም ተውት። ምናልባት እግዚአብሔር ባይፈቅድ ነው፣ እግዚአብሔር በሚፈቅድበት ጊዜ ነው የእግዚአብሔር ቤት የሚሰራው፣ እነዚህ ሰዎች እየተቃወሙን ነው ብለው ተውት። ወደ ራሳቸው ኑሮ ሄዱ። ታስታውሳላችሁ አይደል? የኔ ቤት ፈርሶ የእናንተ ቤት መሰራቱ ጊዜው ነው ወይ? የኔን ቤት ለመስራት ጊዜው አይደለም ትላላችሁ፣ ነገር ግን የራሳችሁን ቤት ታስጌጣላችሁ በማለት ይሄንን ማድረግ ባለመቻላቸው የወረደባቸውን መቅሰፍት በኑሯቸው ውስጥ ያለውን ረድኤት አልባ የሆነ ህይወት በትንቢተ ሐጌ ላይ እናነባለንና የዛ ችግር ምክንያቱ በሰማርያና በይሁዳ ሰዎች መካከል የነበረው አለመግባባትና መጣላት ነው። በኋላም በዘመነ ነህምያ ተመሳሳይ ጊዜ ላይ ነው የነበሩት። እሱ የኢየሩሳሌምን ቅጥሮች ለመስራት በተነሳ ጊዜ እነሱም አብረው ለመተባበር ተነስተው ነበር። እሱም አባሯቸዋል። ከዚህ የተነሳ ሰማርያዊነት የተጠላ ነው፣ የማይወደድ ህዝብ መጠሪያ ነው። አካባቢያቸውም የአህዛብ አካባቢ ነው። እንደውም ሉቃስ 17 ላይ የምናየው እነዛ ለምጻሞች ተለይተው ይኖሩ የነበረበት ጌታ ኢየሱስ ሲመጣ ከርቀት እባክህ አድነን፣ ማረን፣ ይቅር በለን እያሉ ሲጮሁ የነበሩ 10 ለምጻሞች የነበሩበት ቦታ ሰማርያ እንደሆነ ይነገራል። እዛ አካባቢ በተለየ ቦታ ተቀምጠው ነበር። ያው ኃጢአተኞች የሚኖሩበት ከእግዚአብሔር ጋር ግንኙነት የተበላሸባቸው ሰዎች የሚኖሩበት አካባቢ እንደሆነ ይታመናል። ስለዚህ ሳምራውያን በሐዲስ ኪዳን ያገኙትን ስፍራ በክርስቶስ የተገኘውን ነገር ብቻ አይደለም ስለ ሳምራውያን ስናስብ የምናስበው ይሄ ነገር ጎልቶ እንዲታየን ይሄንን መረዳት መልካም ስለሆነ ነው። ወደ ኋላ ተመልሼ እነዚህን ጥቂት ነገሮች የማስታውሳችሁ። ለማንኛውም ይበቃናል። ታሪካዊ ዳራውን በተመለከተ በዚህ መጠን ካየን ሌላውን እናንተ ታነቡታላችሁ። ወደ ምዕራፉ የመጀመሪያ አንቀጽ እሄዳለሁ። ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ይህንን ክፍል ምዕራፍ 3ን ስንመለከት ከቁጥር 22 ጀምሮ እስከ 24 ደቀ መዛሙርቱ ያጠምቁ እንደነበረ ግን በሱ ፈቃድ ስለሆነ ሲደረግ የነበረው ያው ጌታ እንዳጠመቀ መቆጠሩን አንስተናል። ከዚህ ጋር በተያያዥነት ዮሐንስ አስተዋውቆት ዮሐንስ በሰው ፊት ገልጦት ጌታ ኢየሱስ ክርስቶስ ብዙ ደቀ መዛሙርት ያለው ሆኖ መገኘቱ በዮሐንስ ደቀ መዛሙርትም ሕሊና ትንሽ ጥያቄ ነበር። ከዛም ባሻገር ደግሞ ጌታ ኢየሱስ ክርስቶስ ያው በሱ ፈቃድ ደቀ መዛሙርቱ እያጠመቁ መገኘታቸውን በይሁዳ ያሉ ሰዎች ስለሰሙ አይሁድ ደግሞ ከዚህ በፊት ባለፈው ስንመለከት ቁጥር 25 እና 26 ላይ ስለ ማንጻት ከዮሐንስ ደቀ መዛሙርት ጋር ይጨቃጨቁ ነበር እና እነሱ ሃይማኖታዊ ስነ ስርዓት ላይ የተለየ ነገር አላቸው። ራሳቸውን እንደ እግዚአብሔር እንደ ራሴ እንደ ልዩ ባለመብት ስለሚቆጥሩ ከሱ ውጪ ያለውን ነገር ለመቀበል ከነሱ ውጪ ያለውን ነገር በነፃ ሕሊና ለማስተናገድ የሚችል ምንም አይነት ክፍተት የላቸውም። ለመመርመር እንኳ እንደ ቅዱሳት መጻሕፍት እውነት እንደተነገረው ትንቢት እንኳ ይሄ ነገር ልክ ነው ወይ ብሎ ለማየት እንኳ የሚያስችል ልብ የላቸው። ያው በቃ አንዳንድ ሰዎች ይሄ በቃ ዝግት ካረጉ ዘግተው የሚጫወቱ አሉ። ታውቃላችሁ? ቁልፍ አድርገው በቃ ዘግተው ምንም ላለማስገባት ቆልፈው የሚጫወቱ አሉ። እንዲህ አይነት ሰዎች
አይምሯቸውን ከፈት ስለማያደርጉ የትኛውንም ነገር ለማገናዘብ የሚሆን እድል አይሰጡም እና እንዲህ አይነት ችግር አለባቸው እና ፈሪሳውያን ይሄን ሰሙ ይላል። ያው በተጻፈው መጠን ይሄንን ስንመለከት ይሄንን ሰሙ። እንግዲህ የሰሙት ነገር ምንድነው? ጌታ ኢየሱስ እያጠመቀ ነው፣ በጣም ብዙ ሰው ተከትሎታል የሚል ወሬ ደረሳቸው። ይሄንን ባወቀ ጊዜ ጌታ ኢየሱስ ይሁዳን ትቶ ወዴት ሄደ ይላል? እንደገና ወደ ሰሜናዊ ክፍል ለመሄድ ወደ ገሊላ ለመሄድ ጉዞ ጀመረ። እንግዲህ ወደ ገሊላ ለመሄድ የሚኬደው በሰማሪያ በኩል ነው። ማዕከላዊው የእስራኤል ክፍል ነው ሰማሪያ እና ጌታ ያንን አካባቢ ለቆ ለመሄድ ተነሳ። በዚህ ክፍል የምናስተውለው አንድ እውነት እንደ ቀላል ነገር የማናልፈው ጌታ ኢየሱስ ክርስቶስ አብዛኛው በምድር ላይ ያሳለፈው ጊዜ እንደ ማንነቱ ወይም እንደ ጌትነቱ ሳይሆን እንደ ሰውነቱ የሚታይ ነበረ። ፍጹም ሰው ሆኗል ጌታ። አሁን ዝም ብላችሁ አስቡ። እዚህ ጋር ሰዎች ችግር ሲፈጥሩ አይቶ ያንን አካባቢ ሸሽቶ ሄደ ማለት ጌታን የሚያህል ጌታ ትንሽ ነገር እንዳይመስላችሁ። ሁሉን የሚችል አምላክ ነው አይደል? እንደ ኃይሉ መጠን የሆነ ነገር ማድረግ ነበረበት። እኛ ብንሆን የሱን ያህል አቅም ቢኖረን ምንድነው የምናደርገው? ወደኛ የሚመጣው ሁሉ እናደራርቀው ነበር። ድንጋይ ይዞ ከመጣ ልጅ ቀጥ አድርገን ከዛ እንዲህ እንል ነበር። እንደሱ ነው። አንዳንድ ሰዎች በቃ መንፈሳውያን ስለሆኑ የጌታ ስለሆኑ በቃ ይሄንን በኢየሱስም እያሉ ይሄንን ድፍት እያደረጉ በቃ እየገሰጹ እየጣሉ በቃ ዙሪያቸው በድል ወይም እነሱ ድል ብለው በሚያስቡት ሁኔታ ቢሞላ ደስ ይላቸዋል። ግን ምንድነው የምናስተውለው? ጌታ ኢየሱስ በሰው መጠን በምድር ላይ ኖሯል። ልክ እንደ ሰው እንደ ማንኛውም ሰው ማለት የሚያስፈራ ነገር እንደሚያስፈራው፣ የሚያሳዝን ነገር እንደሚያሳዝነው፣ የሚጎዳ ነገር እንደሚጎዳው፣ ችግርን እንደሚሸሽ ደግሞም ችግርን እንደሚጋፈጥ እንደ ማንኛውም ሰው በሰው መጠን ነው የተመላለሰው። አሁን እነዚህ ሰዎች ሰሙ ብሎ አካባቢውን ለቆ መሄዱ ጌታ ኢየሱስ ሊሰቀል የመጣ ጌታ ነው አይደል? የመጨረሻው የአገልግሎቱ ዋና ስራ የሚከናወነው መስቀል ላይ ነው። ለመስቀል የመጣ ጌታ ኢየሱስ ይሄን ሁኔታ መሸሹ ምንድን ነው የሚያሳየን ብለን ስናይ ሞቱ እንኳ እግዚአብሔር በያዘው ጊዜና ፕላን እንጂ በሰው ምክንያት ሊሆን እንደማይገባው የሚያሳየን። ልክ ነው። በመሃል አልፎ የሄደበት ጊዜ ነበር። ድንጋይ ሲያነሱበት ገፈታትረው ወደ ገደል ሊጥሉት ሲሉ ጌታ ኢየሱስ ክርስቶስ በእንዲህ አይነት ሁኔታ ያለፈበት ጊዜና ሁኔታ ነበር። ግን አጠቃላይ ኢየሱስ ክርስቶስ በምድር ላይ ያሳለፈውን ጊዜ ስንመለከት ያሳለፈው ጊዜ በሰው መጠን ልክ እንደ ሰው ሆኖ በጥቂቱ በጥበብ በሞገስ በሰው በእግዚአብሔር ፊት እያደገ እየኖረ እንደነበረ ያሳየናል። ለማንኛውም ይህንን ሲሰማ ጌታ ያንን አካባቢ ለቆ ለመሄድ ተነሳ። መሸሽ ልንለው እንችላለን በሰው ቋንቋ፣ ችግርን መሸሽ ወይም ደግሞ እንዲህ አይነት ነገርን መሸሽ ይመስላል። የሆነ ሆኖ አሁን እንዳልኩት አሁን ደቀ መዛሙርትን የሰበሰበበት መማር ያለባቸውን ሰዎች የሚያስተምርበት ማድረግ ያለበትን የሚያደርግበት ነው። ደግሞ ራሱን አሳልፎ የሚሰጥበት ጊዜ አለ። እርግጠኛ ነኝ ጌታ ኢየሱስ ክርስቶስ እንደመጣ ቢሰቀል ኖሮ ምን የሚሆን ይመስላችኋል? ገና ራሱ እንደተገለጠ ልክ እንደተጠመቀ በነጋታው ጌታ ስለሁላችንም ቢሰቀል ሕይወቱን በቅርበት ያዩ ሰዎች፣ የሞትና የትንሣኤው ምስክር ሊሆኑ የሚችሉ ሰዎች፣ የእግዚአብሔር የሆነውን ነገር የተማሩ ሰዎች ሳይኖሩ ደቀ መዛሙርት ጌታ በስርዓት ሳያፈራ በስርዓት ደቀ መዛሙርት ሳይኖሩት ጌታ ኢየሱስ ክርስቶስ ዝም ብሎ እንደመጣ ቢሰቀል ኖሮ በመስቀሉ የተደረገውን ነገር እኛ ከየት እናገኘው ነበር? ምን እንማራለን? የክርስቶስ መሰቀል ብቻ ወገኖቼ ይኸውላችሁ፣ የክርስቶስ መሰቀል ብቻ አይደለም ለምድሪቱ አስፈላጊ የሚሆነው። ያንን በጽድቅ የሚረዳ ሰው ነው የሚድነው፣ የሚያምን ሰው ነው የሚድነው አይደል? ክርስቶስ ሞትና ትንሣኤው የምስራች ሆኖ ወደ ዓለም መሄድ አለበት። ለዛ የሚሆኑ ሰዎችን መርጧል። ደቀ መዛሙርት እየተከተሉት ነው። ትክክለኛ ሕይወቱን እያዩ ነው። ትዕግስቱን ማየት አለባቸው። እንደ ሰው የኖረውን ኑሮ ማየት አለባቸው። ትህትናውን ማየት አለባቸው። ደግሞ ከሰማይ የመጣ አስተማሪ ነው። ይሄ እንደ ሰሎሞን አይደለም፣ ከሰሎሞን የሚበልጥ ነው። ይሄ እንደ ጳውሎስ አይደለም፣ እንደ ጴጥሮስ አይደለም፣ የሁሉ ጌታ ነው። ከሱ የሚወጣው ቃል ከሰማይ የመጣው መልእክት ጥርት ባለ ሁኔታ
እነሱ ልብና አእምሮ ላይ መጻፍ አለበት። ያምነው እኮ ለእኛም የጠቀመን ቤተክርስቲያን በምድር ላይ እንድትኖር ያደረገው ወይም ደግሞ ቤተክርስቲያን የመኖሯ ምክንያቱም ግልጽ ነው። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ስለሚል ያ መሰረት ማለት የክርስቶስ ሕይወት ነው። ያንን የሚያሰሙ ሰዎች ያስፈልጋሉ። ያ ሳይሆን በፊት ክርስቶስ ኢየሱስ መሰቀል ስለሌለበት መሞት ስለሌለበት ጌታ ያንን አካባቢ ለቆ ሄደ ወደ ሰሜናዊው ክፍል። በሰማርያ ሊያልፍ ግድ ሆነበት። ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ያዕቆብ ገዝቶት በኋላ ለዮሴፍ በሰጠው ባወረሰው ሲካር ወደምትባል የሰማርያ ከተማ መጣ ነው የሚለው። ሲካር ናት ዋናዋ ውሃው ያለበት ቦታ ሲካር ነው። ግን እዛው ሰማርያ አጠገብ ያለ ስፍራ ነው ይሄ። ወደዚህ ስፍራ መጣ። ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደክሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበር ይላል። ይህንን ዘፍጥረት 32:19 ላይ መመልከት ትችላላችሁ። ያዕቆብ የገዛው መሬት እንደሆነና በኋላም ደግሞ ይህንን እንዴት በኑዛዜ እንዳስተላለፈ ዘፍጥረት ምዕራፍ 48 ቁጥር 22ም ላይ ይህንን እናንተ መመልከት ትችላላችሁ። ያው ቦታውን ለመጠቆም ውሃውን ለመጠቆም ምክንያቱም ወረድ ብለን እቺ ሴት የምትናገረው ነገር ቀጥታ ከዚህ ታሪካዊ ዳራ ጋር የሚገናኝ ስለሆነ እናንተ ይህንን አንብቡ እና ወደዚህ የጉድጓድ ውሃ አጠገብ መጣ። መንገድ ከመሄድ ደክሞ ነበር ይላል። በጉድጓዱ አጠገብ እንዲህ ተቀመጠ ይላል እና ጌታ ኢየሱስ ክርስቶስ ረጅም መንገድ መጓዙን ያሳየናል። ቀትር ነው፣ 6 ሰዓት ሆኗል። እንግዲህ የፀሐይ ሐሩር አለ። ከዛ ባሻገር ደግሞ ድካም አለ። ጌታ ኢየሱስ ክርስቶስ የኖረው ልክ እንደኛ ነው። ግልጽ ነው አይደል? ርቦት ያውቃል። እንጀራ ለምኖ ያውቃል። ቁራሽ እንጀራ ደግሞ እኮ እንጀራ ሊገዙም ሄዱ አይደል? አዎ፣ እሱ ከዚህ ሴት ጋር በተገናኘበት በሚነጋገርበት ጊዜ ደቀ መዛሙርቱ አልነበሩ። ተመልሰው ሲመጡ አዩት ከአንዲት ሴት ጋር እያወራ እና ብዙ ያልተለመደ ስለሆነ እንዲህ አይነቱ ነገር ትንሽ ደንገጥ አሉ። ግን ጌታ ስለሆነ ደፍረው ለምንድን ነው ከእሷ ጋር የምታወራው ለማለት አልቻሉም። እነሱ የት ሄደው ነበር? ምግብ ሊገዙ ሄደው ነበር። እና እንደማናችንም ፍጹም ሰው ሆኗል። የሚበላ የሚጠጣ አካል ገንዘብ አድርጓል። ፍጹም ሰው ሆኗል። ድካምም ያደክመው ነበር። አንዳንድ ጊዜ አንዳንድ ሰዎች የኢየሱስ ክርስቶስን መከራ ከመለኮታዊነቱ ጋር በማያያዝ በመለኮታዊነቱ የተቋቋመው የቻለው ይመስላቸዋል። ከዚህ በፊት ነግሬያችሁ እንደሆነ አላውቅም። 2 ጊዜ 2 ሰዎች አስታውሳለሁ። አንደኛዋ እዚህ በፊት ገርጂ ጊዮርጊስ እያገለገልኩት እዚህ ይለኛል እና ስለ ፍቅር በጣም አስተምሬ ወረድኩ እና ሳስተምሬ የነበረው ኢየሱስ ክርስቶስ እንዴት ጠላቱን እንደወደደ ለጠላቱ እንዴት እንደራራ እና እግዚአብሔር ፍቅር እንደሆነ ነው። እና ሴትየዋ ደግሞ እዛ አካባቢ ካሉ ሰዎች ሁሉ ጋር የሚጣሉ ናቸውና በኋላ ነው ያወቅኩት። በኋላ ስወርድ ሰብኬ ስወርድ ተከትለው ይመጡ። ይሄ የምትለው ነገር በጣም እኮ ከባድ ነው መምህር፣ እንዴት ነው የሚቻለው አሉ። ያው ጌታ ኢየሱስ ክርስቶስ እኮ እንደቻለው ፍለጋው እንድንከተል ቅዱሳት መጽሐፍት ይናገራል አልኳቸው። እሱ አምላክ ስለሆነ ነው፣ እኔ በምንኛው አቅሜ ልችለው ነው አሉ። አምላክ ስለሆነ በአምላክነቱ የከፈለው ዋጋ አይደለም። ማን ይቀርበዋል በአምላክነቱ? የክርስቶስ ሰው መሆን ልክ መለኮታዊነቱ በሚገባን መጠን ሊገባን ይገባል። ስጋዌው ካልገባን የማዳን ስራው አይገባንም። ቅርብ አይሆንም። እግዚአብሔር ለኛ መካከለኝነቱም አይገባንም። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኗል። በእኛ መጠን ልክ እንደኛ ብርድ ሊለው የሚችል ሊሞቀው የሚችል
ሊርበው የሚችል ሊጠማው የሚችል ሊያስከፋው የሚችል ነገር ሊያስከፋው የሚችል ደስ ሊያሰኘው የሚችል ነገር ደስ ሊያሰኘው የሚችል ሐሴት ያደረገበት ጊዜ አለ። ወደ አባቱ ቀና ብሎ ደግሞ በጣም ያዘነበት ጊዜ አለ። መከራን የሸሸበት ጊዜ አለ። አሁን ሰዓቱ ደርሷል ብሎ ደግሞ ከተቀመጠበት ተነስቶ ራሱን አሳልፎ የሰጠበት ጊዜ አለ። በሰው መርሃ ግብር በጠላት ወጥመድ ውስጥ እንደ ጠላት ፕላን አልኖረም እንጂ ጌታ ኢየሱስ ክርስቶስ እያንዳንዱን ነገር በሰው መጠን በኖረው ኑሮ ያደረገው መሆኑ መስተዋል አለበት። ኖርማል ይመስላል። በጣም ብዙ ሰዎች ይሄንን እንዲህ ነው የሚያስቡት። እንደሱ እንዳታስቡ። ይሄንን አስተውሉ። ጌታ ኢየሱስ ክርስቶስ ልክ እንደኛ በሚሰማው አካል ነው የተሰቀለው። ስለዚህ ጌታ ኢየሱስ ደክሞ ነበር መንገድ ከመሄድ ረጅም ርቀት ሄዷል። አንዲት ሴት ለመጥቀም አንዲት ሴት ለማሳረፍ በሚያስችል ሁኔታ ሄዷል። ይሄንን ባሰብኩ ጊዜ ሁሉ እኔ ደጋግሜ ስናገረው ሰምታችሁኝ ይሆናል። እንደኔ ባሉት ሰዎችና በእኔም ጭምር አፍራለሁ። አንዳንዴ እኛ ደስ የሚለን አገልግሎት የሚለን በጣም ሰው ግጥም ሲል ነው። ሰው ካልበዛ በጭራሽ ማያገለግሉ ሰዎችም አሉ። አይተው በዓል ድሮ በነበርንበት ቤት በዓል ቆጥረው የበዓል ሰባኪያን ነበሩ። ግን የበዓል ሰባኪያን ያው ሰው ቀን ቆጥሮ ግትግት ብሎ ስለሚሰበሰብ ያኔ ነው የሚመጣላቸው። በጭራሽ 2 እና 3 ሰው ለኛ በስማ ሱማ በጭራሽ አይቆጠርም። ጉባኤ እንደዚህ ሳስቶ ወንበር እንደዚህ ባዶ ሆኖ ደስ አይልም። እኛ በቃ ደስ የሚለን አገልግሎት ህዝብ ግጥም ሲል ነው። ግን ይገርማል። ጌታ ኢየሱስ ክርስቶስ እንዲህ አይነት ጌታ ነው። አንዲት ሴት ለመጥቀም ረጅም ርቀት በእግሩ የተጓዘ እንደኛ ሰው ጤፉ አይደለም። የሚራራ ልብ ያለው ደግሞ ማንም ሊነግረው የማያስፈልገው የእያንዳንዱን ልብ የሚያውቅ እንደ እያንዳንዱ ማንነት መናገር የሚችል መጥቀም የሚችል መስራት የሚችል ጌታ ነው ጌታ። እና ደክሞት ተቀመጠ። ጉድጓዱ አጠገብ ውሃ የሚቀዳበት ጉድጓድ አጠገብ የጉድጓድ ውሃ። ጊዜው 6 ሰዓት ያህል ነበር ይላል። ብዙ መጽሐፍትን አንብቤያለሁ። በዚህ ዙሪያ ሰዓቱ ላይ ትኩረት አድርገዋል። እንግዲህ ለባህሉ ለቦታው ቅርብ በሆነ ታሪክ ውሃ የማይቀዳበት ሰዓት ነው ይሄ። ቀን ስለሚሆን ጠራራ ፀሐይ ስለሚሆን ብዙ ጊዜ ውሃ ለመቅዳት የሚሄዱ ሴቶች ያው አሁን በሀገራችን አሁን ቧንቧ ሆኖ ውሃ ወደ ቤታችን መጥቷል እንጂ እኛ ወደ ውሃ እንሄድ በነበረበት ጊዜ ክፍለ ሀገር አሁንም ቢሆን በተለይ ከወንዝ ውሃ የሚቀዳ ከሆነ ከወንዝና ከምንጭ የሚቀዳ ከሆነ ምንም ጥርጥር የለውም በጣም ወፍ ሲንጫጫ ገና ወጋገን ሲሆን በማለዳ 11 ሰዓት ተኩል እንደዚህ ሲሆን ትንሽዬ ወጋገን ሲሆን ነው ሰው የሚሄደው። ምክንያቱም ሌሊቱን ሙሉ ውሃው ሲሄድ ይቆያል። ምንጭም ከሆነ ደግሞ ድፍርሱ ይጠላል፣ ውሃው ወደታች ይዘቅጣል ማነው አቧራው። ስለዚህ ውሃው ኩልል ሲል ያችን ንጹህ ለመጠጥ የምትሆን ውሃ ከምንጭ የሚቀዱ ሰዎች፣ ከጉድጓድም የሚቀዱ ሰዎች፣ ደግሞ ከወንዝም የሚቀዱ ሰዎች ማለዳ ይሄዳሉ። ከዛ ባሻገር ደግሞ ተሸክመው ሄደው የሚመጡ ሰዎች ደግሞ አመሻሽ ላይ ብዙ ጊዜ የተለመደ ነው። ቀን ከብቱ ምኑም ይሄ ዋናተኛው እዛ ውሃ አካባቢ ወዲያ ወዲህ የሚለው ይሄዳል። አመሻሽ አካባቢ ደግሞ አሁንም ትንሽ ለአይን ያዝ ሲያደርግ እንስራ ተሸክመው ወይም ጀርባቸው ላይ አዝለው ውሃ ለመቅዳት ይሄዳሉ። ገጠር አሁንም አለ እንደሱ አይነት ነገር ሀገራችን በተለያየ ቦታ። ይሄ የጉድጓድ ውሃ ነው። ሰዓቱ ከመጥረሩ ጋር ተያይዞ በዚህ ሰዓት አይጠበቅም። ምናልባትም እቺ ሴት ወደዚህ ስፍራ የምትሄድበት ምክንያት የግል ህይወቷ ነው። ያው በኋላ የምናነሳው ከዚህ በኋላ ያለው ንባብ የግል ህይወቷ
ከተለዩ ሰዎችም ልዩ ያደርጋታል። ሰማርያውያን በይሁዳ ሰዎች የተለዩ ናቸው። የአምልኮ ስፍራቸው የተለየ ነው። ቅድም እንዳልኩት ዘራቸው ተቀላቅሏል። እንደ ልባቸው ከሌላው ጋር አብረው አይሆኑ። ይሄ እንዳለ ሰማርያውያን የሚኖሩት ኑሮና ህይወት ነው። እቺ ሴት ደግሞ ከነሱ ትንሽ ትለያለች። ምክንያቱም ይኸውላችሁ ወንዶቻቸው ብዙ ያገባሉ እንጂ በምንም ተአምር ሴት ልጅ እንዲህ የመሆን መብት የላትም። በዛ ማህበረሰብ ውስጥ እንኳን በዛ ይቅርና አሁን በሌላውም ዓለም ቢሆን እዛም እዚህም ማለት እኮ በሴት በጣም እኮ ይከፋል አይደል? አይከፋም ይመስለኛል። ተፈጥሮም ራሱ መድሎ የሚያደርግ ይመስለኛል በዚህ ጉዳይ እና ምንም ጥርጥር የለም። አንድ ሴት የብዙ ወንዶች ስትሆንና አንድ ወንድ የብዙ ሴቶች ሲሆን ስሜቱ አንድ አይደለም። ለአይምሮም ቢሆን በሀገራችንም ቢሆን ይሄ የተለመደ ነው። እነ ሶሎሞን፣ እነ ዳዊት፣ እነ አብርሃም፣ ሌሎች በዚህ ጉዳይ ላይ ያው ታውቃላችሁ ታሪካቸውን። አሁን እዛ ውስጥ መግባት አልችልም። እና እቺ ሴት ሆና 5 ባሎች የነበሯት ናት። ይሄን ጌታ ብሏል፣ እሷም አረጋግጣለች። 6ኛ አንድ ጎረምሳ አለ አብሯት። እሱም ምክንያቱ አይገባኝም ገባ ወጣ የሚል ነው። አሁንም ያለው ባልሽ አይደለም ብሏታል። 6 ደርሳለች። ስለዚህ 6ኛ ወንድ እንግዲህ የታወቀው ነው። ይሄ የተመዘገበው ነው፣ የታወቀ ነው ማለት ነው። ይሄ እቺ ሴት በእንዲህ አይነት ሁኔታ እዛ ቦታ መምጣቷ ምናልባትም ሐሜትና እዛ አካባቢ ያለው የማህበረሰቡን ሽኩቻ ይሄ ከዚህ ጋር የተያዘውን ነቆራ የፈራች ትመስላለች። ይሄንን የሰጋጅ ትመስላለች። እንደሱ ብለውራል አልተጻፈም፣ ግን ይመስላል ታሪኩ። ለማንኛውም በዚህ ቀትር ሰዓት እዛ ቦታ መጣለች። ጌታ ሁሉን ያውቃል። በዛ ሰዓት ቀድሟት እዛ ስፍራ ላይ ተገኝቷል። አለት ላይ ተቀምጧል። ደክሞት ነው የተቀመጠው። መንገድ ረጅም ርቀት ተጉዟል። ስለዚህ በለበሰው አካል እንደማንኛውም ሰው ድካም ተሰምቶታል። ውሃም ሊጠማው ይችላል። ስለዚህ እዛ ቦታ ላይ ተቀመጠ እና አንቺ ሴት ውሃ አጠጪኝ አላት። ውሃ ጠልቃ ስትቀዳ እና ቀና ብላ ከላይ እስከታች አየችው። እንግዳ ነው። የአካባቢው ሰው እንዳልሆነ፣ የይሁዳ ሰው እንደሆነ፣ ረጅም ርቀት ተጉዞ እንደመጣ እንዲሁ አይታ ተረድተዋለች። ስለዚህ በደንብ አርጋ ካየችው በኋላ እንዲህ አለችው። አንዲት ሴት ውሃ ልትቀዳ መጣች ከሰማርያ ወደ ሲቃር። ኢየሱስም ውሃ አጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። ማለትም ቅድም እንዳልነው ያ የሚታወቀው የታሪክ ግርዶሽ አለ መሃላቸው። የተጠሉ ሰዎች ናቸው። በተለይ በይሁዳ በሚኖሩ ሰዎች በተለይ በይሁዳ በሚኖሩ ሰዎች ሰሜን ገሊላ እንኳ ያው የአሕዛብ ገሊላም ተብሎ ስለሚጠራ እነሱም ከሶሪያም ከምንም ጋር አንድ የተዋሰነ ማንነት ስላላቸው እነሱም ብዙ እንደሌላው እንደ ይሁዳ ሰዎች ያን ያህል የሚመኩ አይደሉም። የሆነ ሆኖ በይሁዳ ሰዎች በፍጹም እንዲህ አይነት ነገር አይጠበቅም። ሌላው አንድ ነገር ላስታውሳችሁ። በማቴዎስ ምዕራፍ 15 ላይ እንደተጻፈ እጅ ሳይታጠቡ ወደ ቤት ገብቶ መብላት በአይሁድ ዘንድ በጣም የተጠላና የማይቻል ነው። የጌታን ደቀ መዛሙርት ከሰዋቸዋል። ያንተ ደቀ መዛሙርት ባልታጠበ እጃቸው ይበላሉ፣ የአባቶቻቸው ወግና ስርዓት አልፈው ብለውታል። ምንድነው ይሄ ምክንያቱ ብለን ስናይ መናጻት ወይም መንጻት የሚባል ስርዓት አላቸው። የትኛውም አይሁዳዊ ውሎ ሲመጣ በሩ ላይ ግራና ቀኝ በሚቀመጡ 6 የድንጋይ ጋኖች ላይ በሚኖሩ ውሃዎች በደንብ አድርጎ ፈትጎ ካልታጠበ እንደ ዛሬው ሳኒታይዘር ያኔ ኮሮና እንደነበረ መጽሐፍ ስለማይል አሁን ጣሳ አስቀምጠናል ሁላችንም በራችን ላይ። ልክ እንደዚሁ ነበራቸው። እነሱ ቋሚ ነው፣ ከሃይማኖት ጋር የተያያዘ ነው። ከባክቴሪያ ጋር ወይም አሁን ካልነው ከቫይረስ ጋር ወይም ከእንዲህ አይነት ችግር ጋር የተያያዘ አይደለም። ከሃይማኖታዊ ነው፣ መንፈሳዊ ነው ጉዳዩ። የሚያረክሰው ስጋን አይደለም፣ መንፈሳዊው ነገራቸውን እንደሚጎዳው ያስባል።
ከዚህ የተነሳ በመንጻት ጋኖች ውስጥ ባለ ውሃ ውስጥ እጃቸውን ከተው ካልታጠቡ ገብተው አይመገቡም። ለዚህ ነው ደቀ መዛሙርቱን የከሰሷቸው። ጌታ ኢየሱስ ክርስቶስ ወደ አፍ የሚገባ አልፎ ዳሪ ሆኖ ይወጣል። መንፈሳዊ የሆነውን የሰው ማንነት ምንም ሊጎዳው አይችልም። በአፍ የሚገባ ሁልጊዜ በዛው ስርዓት ውስጥ ይሄ ለሚታየው ከቁመተ ስጋ ጋር ለተያያዘው ነገር ነው የሚሆነው። ምንም ከሰማይ ከመንፈሳዊ ነገር ጋር አይገናኝም። መንፈሳዊው ነገር ከዛ ለየት ይላል። እንደውም ከልብ ነው የሚወጣው። ከልብ ክፉ መዝገብ ወጥቶ በአፍ ይገለጣል። ያም ምንዝር፣ ስርቆት፣ የትኛው ማጥያት በዝርዝር ጌታ እዛ ላይ የጠቀሳቸው ነገሮች ሁሉ ከየት ነው የሚመነጩት? ከልብ ነው የሚመነጩት። ዝሙት ቢሆን ከውጭ አይደለም ከውስጥ ነው የሚመጣው። ስለዚህ ሰውን የሚያረክሰው ወደ ውስጥ የሚገባው ሳይሆን ወደ ውጭ የሚወጣው ነው ብሎ ያም ከልብ ይወጣል ብሎ የሰው ልጅ እርኩሰትና ጽድቅ ከሰው ልብ ጋር መገናኘቱን ይሄም ማለት ደግሞ መንፈሳዊ መሆኑን የሚያሳይ ነገር ጌታ ተናግሯል። እንግዲህ እንዲህ አይነት ሰዎች ስለሆኑ የይሁዳ ሰዎች እሷ በቀዳችበት ዕቃ እሷ በምታቀርብለት ነገር ውሃ ለመጠጣት መጠየቁ ትንሽ የማይገባ ነገር ሆኖባታል። እኔ እኮ የሰማርያ ሰው ነኝ አለች። አንተ ደግሞ አይሁዳዊ፣ እንዴት ሰማርያዊት ከመሆን ከእኔ ውሃ ለመንከኝ አለችው። እንዴት ጠየቀኝ አለችው። ልክ ነው፣ የሚታየው እንደሱ ነው። ቁጥር 9 ላይ አይሁድ ከሳምራውያን ጋር አይተባበሩም ነበር። በጭራሽ ጉርብትና አይሆንም፣ መተባበር አይሆንም፣ ዕቃ መቀባበል አይሆንም። የሚበላ የሚጠጣ ነገርማ መሰጣጠት በጭራሽ አይታሰብም። አይሁድ ከሳምራውያን ጋር አይተባበሩም ነበር። ስለዚህ እሱ ነው የገረማት እና ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። እሷን አድራሻ አድርጎ ነው የመጣው። ድንገት አይደለም የተገናኙት። የሕይወት ውሃ ሊሰጥ የሚችል ሕይወት የሆነው የእግዚአብሔር ልጅ ያንን ያህል ርቀት አቋርጦ የመጣው አለት ላይ ተቀምጦ የሚጠብቃት እሷን እንዳይመስላችሁ። እግረ መንገዱ እንደተገናኙ እንዳታስቡ። እግረ መንገድ ለጤነኛ ሰውም አይሆንም። አንዳንዴ ፕላን አድርጎ ለሚንቀሳቀስ ይሄ ዝም ብሎ በዋልፈሰ ስለሆነው ነው፣ ዝም ብሎ ወጥቶ ለሚገባ ነው እንጂ በስርዓት በቃ እንዲህ ብሎ ለሚያስብ ሰው እንዲህ አይነት እግረ መንገድ አይሆንም፣ እንኳን ለጌታ። ጌታ ደግሞ በስርዓት ከሰማይ ለዚሁ ዓላማ ይመጣል። አሁን ከሰማርያ ይሁዳ ወይም ከይሁዳ ሰማርያ ያለውን አይደለም ማሰብ ያለብን። ምን ሰው አደረገው ጌታን? ምን ያን ያህል መንገድ አስኬደው ጌታን? ምን ከዚች ሴት ጋር ቁጭ ብሎ እንዲያወራ አደረገው ጌታን? ሌላ ምንም ምክንያት የለውም። ከሰማይ የመጣበት ዓላማ ነው እሱ። ስለዚህ በአጋጣሚ አይደለም ይሄን እያደረገ ያለው። እንዳላወቀችው አውቋል ጌታ፣ ያውቃልም ጌታ እና ሐዘን በልቡ እንዳለ ንግግሩ ያስረዳል። አታውቂው ማንን? የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽን እሱን አታውቂው። የሚገርመው ሁሉ ሊለምነው የሚገባ ለሁሉ የሕይወት ውሃ መስጠት የሚችል እንኳን የሕይወት ውሃ የሚጠጣውን ውሃና ለምድሪቱ የሚሆነውን ጠል ሁሉ የሚሰጥ ከሰማይ የመጣ ቅድመ ዓለም የነበረ የሁሉ ምንጭ የሁሉ አስገኝ የሆነ ጌታ እንኳን ለሕይወት ውሃ ይቅርና ለሚጠጣና ለሚበላውም ቢሆን የሁሉ መጋቢ ነው እሱ። እንዴት ታውቀዋለች? ለነገሩ ከዚህም አልፋ እንድታይ አይጠበቅም። እሱ በሚያውቃት መጠን እንድታውቀውም አይጠበቅም። በዚህ ሁኔታ ግን ሁኔታው የሚያሳዝን ነው። ጌታ ኢየሱስ ማን መሆኑን ብታውቂ ሲላት እናያለን። ይሄ ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ። የእግዚአብሔር ልጅ ነው ፊቷ የተቀመጠው። አባቶቼ የምትላቸው አባቶቿ ይመጣል ይወርዳል ብለው ሲናፍቁት የነበረ ነው እሱ። እሱ ክርስቶስ ነው። እሱ የሕያው እግዚአብሔር ትልቁ ስጦታ ነው። እግዚአብሔር ለሰው የሰጠው ትልቅ ስጦታ። ምክንያቱም አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ እንደተጻፈ የእግዚአብሔር ስጦታ ነው። እግዚአብሔር
ትልቅ ነገር ሰጥቶናል። የመጀመሪያው ደጋግመን እንዳወራነው እንደሰበክነው እንደተናገርነው ቃሉም እንደሚለን ጌታ ኢየሱስ ክርስቶስ ነው። ከዚህ ቀጥሎ እግዚአብሔር የሰጠን ስጦታ የሕያው እግዚአብሔር መንፈስ ነው። እግዚአብሔር ወገኖቼ ለእኔና ለእናንተ የሰጠን ስጦታ ለእንስሳው፣ ለአራዊቱ፣ በምድር ላይ ለሚንቀሳቀሱት ሌሎች ፍጥረታት ካደረገው ይለያል። ይኸውላችሁ መብልና መጠጡን ለሁሉ አድርጓል። ዝናብ ያዘንባል፣ ፀሐይን ያወጣል ለሁሉ። ይሄ መግቦት ለሁሉ የሚሆን መግቦት የትኛውም እንስሳ ንጹሕ የሆነ ያልሆነ የትኛውም ፍጥረት ይሄን እውነት ተረድቶ የሚድን የማይድን ወይም የማያምን የሚያምን የትኛውም አምላክ ያለው ፍጥረት ሁሉ ከዚህ መግቦት ይቋደሳል። ግን የሕይወት ውሃ ሆኖ በሕይወታችን የሕይወት መጠጥ ሰጥቶ በሕይወታችን ደግሞ እግዚአብሔር ለኛ ያለውን የዘላለም ዕቅድ በእርሱ ፈጽሞ ለሕይወታችን ሕይወት ሊሆን እግዚአብሔር የሰጠን ስጦታ አንድ ነው። እሱም የእግዚአብሔር ልጅ ነው። አታውቂውም ማንን? የእግዚአብሔርን ስጦታ እና ይሄ ውሃ ጠጭኝ የሚለውን አታውቂውም። እና ብታውቂው ምን ይሆናል? አንቺ ከሱ ትለምኚው ነበር። ይህን ጌታ ያለማወቅ ደዌ ጳውሎስም እንደተናገረው ታስታውሳላችሁ። እዚህ አንደኛ ቆሮንቶስ ምዕራፍ 2 ላይ እውነትን በጥበብ እንናገራለን አለ። ግን የዚህችን ዓለም ገዢዎች ጥበብ አይደለም። ከዚህች ዓለም ገዢዎች መካከል ይሄንን ጥበብ ያወቀው ማንም የለም አለ። አውቀውት ቢሆኑ ኖሮ የክብርን ጌታ ባልሰቀሉት ነበር ነው ያለው። አንዳንዴ ከንዴት ይልቅ እንደዚህ ማሰብ ጥሩ ነው። ጌታ ኢየሱስን የሚጠሉ ሰዎች፣ የሚያላግጡ ሰዎች፣ ኢየሱስ ስትሉ የሆነ ነገር የሚወረውሩ ሰዎች፣ እንደ ቀላል ነገር የሚቆጥሩ ሰዎች እኛን ከማበሳጨታቸው ከማናደዳቸው በተለየ መልኩ ነው መታየት ያለበት። ምክንያቱም ሕይወታቸውን አለማወቃቸው፣ ሰላማቸውን አለማወቃቸው፣ እረፍታቸውን አለማወቃቸው እሱ ነው ሊያሳስብ የሚገባው። እኛ ግን የተገላቢጦሽ ነን። የኳስ አድናቂ ነው ምን መስለው፣ የሆነ ፖለቲካ ፓርቲ አካል ነው ምን መስለው። መንፈሳዊውን ነገር በዚህ አይነት ሁኔታ አንረዳው። የምናየው እነሱ እና እኛ በሚል ወሰን ነው የምናየው። ግን ወሰኑ እዛና እዚህ አይደለም። ወሰኑ ሞትና ሕይወት ነው። የዘላለም ክብርና ውርደት ነው። ይህንንም መረዳት ያስፈልጋል። እና ጌታ ኢየሱስ ክርስቶስ የእግዚአብሔርን ስጦታ እንደማታውቅ በፊቷ የተቀመጠው ማን መሆኑን እንደማታውቅ ገልጾ አንቺ ትለምኚው ነበር፣ እሱም ይሰጥሽ ነበር። ምን? ይሄ አንቺ የምትጨልፊውን ውሃ አይደለም። እሱ የሕይወት ውሃ አይደለም፣ ውሃ ነው። እሱ ለቁመተ ሥጋ ነው። እሱ ብዙ 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 የሰውነታችን ክፍል ውሃ ስለሆነ ውሃ በጣም ስለሚያስፈልገን ውሃ ጠጥተን በውሃ አብስለን በውሃ ታጥበን በውሃ አጥበን ነው ምንኖረው። ውሃ ለዚህ ሥጋ ሕይወት ነው። ልክ ነው ለዚህ ሥጋ። ምክንያቱም ያለ ውሃ ሰው በምድር ላይ መሆን አይችልም። እግዚአብሔር ይህንን አድርጓል። ስለዚህ ለዚህ ሥጋ ለምድራዊው ሕይወት እሱ በጣም አስፈላጊ ነው እያለ ያለው ግን የሕይወት ውሃ ነው። የሕይወት ውሃ እሱን ይሰጥሽ ነበር አላት። መንፈሳዊ ነው የሚናገረው ነገር። ስለ ሕይወት ውሃ ነው እየተናገረ ያለው። ስለ ሕይወት ስለ ዘላለማዊው ነገር ነው እየተናገረ ያለው። ሴቲቱ ይህን ከሰማች በኋላ ጌታ ሆይ አለችው፣ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ በገመድ ነው ውሃው ወደ ላይ በፑሊ ተስቦ የሚወጣው፣ ጥልቅ ነው ጉድጓዱ። እንግዲህ የሕይወትን ውሃ ከወዴት ታገኛለህ? በጭራሽ አልተግባቡም አይደል? አልተግባብቶም የሚባለው አይነት ነገር ማለት ነው። በጭራሽ አሁን ስለ ሕይወት ውሃ የሚገርመው ነገር ያለውን ደገመች። ግልጽ ነው። ያለውን ደገመች። ያለውን ደገመች ማለት እሱ የሕይወት ውሃ ይሰጥሽ ነበር ብሏታል። የሕይወትን ውሃ ከወዴት ታገኛለህ አለችው። እና ጉድጓዱ ቅርብ ቢሆን የሕይወት ውሃ ሊገኝ ማለት ነው። ሌላ ወንዝ ቢኖር የሕይወት ውሃ ቢገኝ፣ ጣሳ ቢኖር የሕይወት ውሃ ቢገኝ፣ የሕይወት ውሃ በጣሳ ሊቀዳ በገንዳ ሊሆን የሕይወት ውሃ
የህይወትን ውሃ ከወዴት ታገኛለህ? የህይወት ውሃ ሰው በጣሳ የሚጨልፈው አይደለም፣ ጨልፎም የሚያቀብለው አይደለም። ግን በዚህ መጠን ስላሰበችው ጉድጓዱም ጥልቅ ነው፣ ጣሳም የለህም፣ ከወዴት ነው የምታገኘው የህይወትን ውሃ አለችው። ይሄንን ብላም ብታቆም ጥሩ ነበር። ለፍላፊ ናት። ጨመረች። ምን አለች? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ንጽጽሯን እያያችሁ ነው። የለህም ምንም ነገር ካለችው በኋላ ብታቆምም ጥሩ ነበር። በውኑ አንተ ይሄን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? አለማወቅ ማለት ይሄ ነው። ልክ ነው። ልታቀው አትችልም። ለሷ ትልቁ ያዕቆብ ነው። ምክንያቱም ምንም ዘራቸውን ቢደበላለቅ የአባቶቻቸውን ታሪክ የምታውቅ ናት። እቺ ሴት ወደ ኋላ ሄዳ የዛ ሕዝብ መስራች የሆነውን ያዕቆብን የሰማርያ ቦታ ገዢ የሆነውን ያንን ስፍራ የገዛውን ያዕቆብን ከዛ በኋላ ደግሞ እንዳለ ከሱ ጋር የተያያዘውን የምታውቀውን ታሪክ አሰበች። በህሊናዋ ግዙፍ ነው። የያዘው ቦታ ትልቅ ነው። ፊት ለፊቷ ካለው ከኢየሱስ ክርስቶስ ጋር ያንን የኋላ ታሪክ አስባ አነጻጸረችና አንተ ትበልጣለህ ወይ? ይሄን ጉድጓድ ከሰጠን ውሃ ማለት እሺ ውሃ ብትሰጠንስ እኮ ነው። ውሃ ከሌላ ቦታ ብትሰጠን አንተ ከዚህ ትበልጣለህ፣ ከዚህ ይሄን ጉድጓድ ከሰጠን አንተ ከያዕቆብ ትበልጣለህ አለችው። እና ከያዕቆብ ትበልጣለህ ብቻ አይደለም ወገኖቼ፣ በብዙ ሰው ህሊና በብዙ ሰው አእምሮ ኢየሱስ ክርስቶስ በታሪክ ውስጥ ከምናውቃቸው ከብዙ ሰዎች ልቆ የማይታይ ሆኖ እናየዋለን። ሺህ ጊዜ በየትኛውም የደመቀ ታሪክ በየትኛውም አስገራሚ የህይወት ውጣ ውረድ የምናውቃቸው ሰዎች በፊታችን ቢኖሩም ወገኖቼ ይኸውላችሁ ያደረገውን ካደረጉት የሰጠንን ከሰጡ በምድር ላይ በብዙ ነገር ሰዎችን በተለያየ ነገር ከረዱ ሰዎች ጋር ኢየሱስ ክርስቶስን የማናነጻጽርበት ልዩ ምክንያት አለ። ልዩ ምክንያታችን ምንድን ነው? ራሱ ማንነቱ። ጌታ ኢየሱስ ሰው የሆነ አምላክ ነው። ቃል ሥጋ ሆኖ ነው በፊቷ የተቀመጠው። የማይታየው ታይቶ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረው እሱ ነው በፊቷ ያለ። ይሄን ጌታ የሚያህል ማንም የለም እንደ ኢየሱስ ክርስቶስ ያለ በሰው ልጆች ዘንድ ከነበሩ ባለ ታሪኮች መሃል አለ። ወገኖቼ እኛ ስለምናምንበት እሺ ኢየሱስ ክርስቶስ የተለየ መሆኑን እናውቃለን። ይሄንን እናውቃለን። በማንነቱ ባደረገው ስራ ብቻ ሳይሆን በማንነቱ ጌታን መረዳት ያስፈልገናል በደንብ። ምክንያቱም ስለ ክርስቶስ ስናነሳ ከየትኛውም ሰው ጋር የማናነጻጽረው ነገር አለ። ያም ነገር ምንድነው? ማንነቱ ነው። ማንነቱስ ምንድነው? በመጀመሪያው ቃል ነበር፣ በእግዚአብሔር ዘንድ ነበር፣ ራሱም ቃል እግዚአብሔር ነበር። እግዚአብሔር ነበር ብቻ አይደለም፣ ከሆነው አንዳችስ ያለ እርሱ አልሆነም። አይደለም ይሄንን የጉድጓድ ውሃ እቺ በመቶ በግ ተገዝታ ያለች ሰማርያ ላይ ያለች ትንሽዬ በገመድ የሚጨለፍ ውሃ ይቅርና በዓለም ላይ ያሉ ውሆች ጠቅላላ፣ ውቅያኖሶች ጠቅላላ፣ ፍጥረት ጠቅላላ የማን ነው? ይሄ አሁን ፊቷ የተቀመጠው ከሆነው አንዳች ያለ እርሱ አልሆነም። የሁሉ ጌታ ነው፣ የሁሉ ፈጣሪ ነው። ወገኖቼ ያዕቆብ ህሊናዋ ላይ የያዘውን ቦታ ይዩ። ያዕቆብ እኮ እንደው በኋላ ታሪኩን ስንመለከት የዛ ሁሉ ህዝብ አባት መሆኑን፣ እስራኤል የሚለው ስም ከሱ ጋር መያያዙን፣ እግዚአብሔር ለሱ ምህረት ማድረጉን፣ እግዚአብሔር እሱን መቀበሉን ስናይ ያዕቆብ ትልቅ ሰው ነው። ግን ወደ ልጅነቱ ሄደን ያ ከእናቱ ጋር እየተመሳጠረ ተንኮል ሲሰራ የነበረ ወንድሙን ሲያስለቅስ የነበረ አይደለም ወይ? ያዕቆብ ሌላ ነው። ራሱ እኮ ነው የበግ ለምድ ለብሶ ከእናቱ ጋር ተመሳጥሮ አባቱን ሄዶ ድምፅ ለውጦ አጭበርብሮ እኔ ኤሳው ነኝ ብሎ አቀጣጥኖ ተናግሮ የወንድሙን በረከት እንዳለ ጠራርጎ በኋላ ወንድሜ ይገለኛል ብሎ አገር ለቆ የጠፋ በኋላም በሄደበት ቦታ ያጎቱን ልጅ ወዶ
አንዴ ስለ ራሔል ሌላ ጊዜ ስለ ልያ 14 ዓመት ባሪያ ሆኖ የኖረ በኋላም ተመልሶ ሲመጣ እግዚአብሔር በምህረት ወደሱ መጥቶ አያችሁ ለበረከት ለክብሩ ዋጋ ያስከፈለ ሰው ነው ያዕቆብ። ጌታ ኢየሱስ ግን ለክብራችን የተከፈለ ዋጋ ነው። እዩት፣ ከሰማያት ነው የወረደው። በምስሉ እንደ ሰው ተገኝቶ ራሱን አዋርዶ ነው እዚህ ጋር ያለው። እንደ ያዕቆብ የወንድሙን በረከት ለመንጠቅ የታገለ ያጭበረበረ፣ በምስር ወጥ ያታለለ፣ ለአንድ ጉርሻ ማልልኝ እያለ በጭካኔ የገዛ ወንድሙን ቡራኬ ለመንጠቅ የሰራ እግዚአብሔር መሐሪና አፍቃሪ ባይሆን ቦታ ሊኖረው የማይችል አታላይ የነበረውን ያዕቆብን ከጌታ ከኢየሱስ ይሄ ለክብራችን ራሱን ካዋረደው ድሃ ካደረገው ፍጹም ሰው ከሆነው የባሪያን መልክ ከያዘው ለመስቀል ሞት ሊታዘዝ ከተገለጠው ከኢየሱስ ክርስቶስ ጋር ማንንም ማነጻጸር አይቻልም። ይለያል። በማንነቱ ልዩ ነው። በኖረው ኑሮ ልዩ ነው። በከፈለው ዋጋ ልዩ ነው። ጌታ ኢየሱስ ክርስቶስ ከማንም ጋር አይነጻጸርም። በሥጋ የተገለጠ አምላክ ነው። እንኳን ከያዕቆብ ካታላዩ ከየትኛውም ሰው ጋር ጌታ ኢየሱስ አይነጻጸርም። እሱ ልዩ ነው። ከያዕቆብ ትበልጣለህ አለችው። ንግግሯ የሚቆጭና የሚያናድድ ነው። ግን ጌታ ኢየሱስ አልተናደደም። ምንድን ነው ያለው? ቀጠለችና ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል፣ ከዚህ ጠጥተዋል። እና የት ናቸው እነዚህ ሰዎች? በጎቹ ሴት ናቸው አሉ? ልጆቹስ አሉ? እቺ ከዚህ የጠጡት ያኔ የነበሩት ነበሩ ያዕቆብ ልጆች ደግሞ የልጅ ልጆች እነ ኤፍሬም እነ ምናሴ የት ናቸው? አሁን የሉም። ከዚህ ጠጥተዋል፣ እነዚህ ሁሉ ከዚህ ተጎንጭተዋል አለችው። ኢየሱስም መለሰ እንደዚህ አለ፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። ውሃ ሁልጊዜ የሚያስፈልግና ሁልጊዜ ደግሞ የምንጠጣው ነው። በቀን ደጋግመን ውሃ ሊጠማን ይችላል። ደጋግመን ልንጠጣ እንችላለን። ቋሚ አይደለም። መብል ቋሚ አይደለም። ውሃ ቋሚ አይደለም። በሥጋ የሚሆነው ነገር ሁሉ የጊዜው ነው። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም ይላል። ይሄ ጥም የሚቆርጥ ነው ማለት ነው ወገኖች። ይሄ የሚገባን በክርስቶስ ያገኘ ነው ሲገባን። እየሰማችሁ ነው ወገኖች? ስለ ዘላለም ሕይወት፣ ስለ ጽድቅ፣ ስለ መዳን በጣም ብዙ ለደህንነት የሚሆኑ ነገሮችን በሰማንባቸው ጊዜያት እዚህ የሚሄድ ይህን ያህል ትውልድ ይማራል፣ እዚህ የሚሄድ እንደ ሕፃን ልጅ ይሆናል፣ እዚህ የሚሄድ ኃጢአት ሁሉ እንደዚህ ይሆናል። በዛን ዘመን እውነቴን ነው የምላችሁ፣ እኔ አፌን ሞልቼ ስለ መዳን እነዚህ ሁሉ ቦታዎች ሄጄ አፌን ሞልቼ መናገር አልችልም። ደግሞም የሰው ሕሊና አይረካም አያርፍም። ደጋግመን እንደምንለው 10 ምናምን ትውልድ ያስምራል የተባለው ቦታ ላይ የሄደ ሰው አሁን ተውት፣ መብልና መጠጡን አልፌ ነው እየተናገርኩ ያለሁት። እዛ የሚሄድ ሰው 7 ትውልድ ያስምራል የተባለውንም እሱንም አይለቅም። ለምን ይመስላችኋል? ከዚህ በፊት እንዳወራ ነው ይውላችሁ። እንደው በምግብ በዚህ በምናውቀው ምግብ እንኳን ምግብ በልተን በደንብ ከጠገብን በደንብ ሲጣርገን ከጠገብን ከዛ በኋላ እንደው ተጨማሪ ነገር እንኳን ቢመጣ እንላለን አይደል? ማርም አለስም አሁን በቃኝ እንላለን። ያልጠገብለት ለቃቃሚ ነው ነው ዝም ብለን እዚህም ያለው አመል ሆኖበት የሚለቃቅመውን ተውት። አመል ሆኖበት የሚለቃቅመውን ተውት። ያኔም ሆነ ዘንድሮ በመንፈሳዊውም ዓለም ሆነ በሌላው ግን ምንም ጥርጥር የለውም። በደንብ ጠግበን ከሆነ ትንሽ ተጨማሪ እንኳ አንድ ጉርሻ እንኳ እዚህ ጋር ይደርሳል እንላለን። ይኸውላችሁ አንዱ በክርስቶስ ኢየሱስ በማመን የሚገኘውን ሕይወት እሱን በማመናችን በእኛ ሕይወት
የሚሆነውን ከሆድ የሚፈልቀውን የሕያው እግዚአብሔር መንፈስ የጠጣ ሰው እንደ ውሃው አይደለም። ሁል ጊዜ ተጠምተን ሁል ጊዜ እንደ አዲስ የምንጠጣው አይደለም። አንዴ ጠጥተነው ጥም የሚቆርጥ ለደህንነት የሚሆነውን ነገር የሚጨርስ የሚያሳርፍ ነው ይሄኛው። ወገኖቼ ጌታ ኢየሱስ እንደሱ ነው ያለው። አይሰማችሁም? ስለ ዘላለም ሕይወት አለ ክፍተት አይምሯችሁ ውስጥ ካለ አልገባችሁም? ካለ የቀራችሁ ነገር አለ። ካለ ያልተስተዋለ ወይም ያልተረዳችሁት ነገር አለ። እርግጠኛ ነኝ ጌታ ኢየሱስ ክርስቶስ የሕይወት ውሃ ነው። የሕይወት ውሃ ምንጭ ነው። ደግሞ በሱ ምክንያት እሱም በመቀበላችን የተቀበልነው የሕያው እግዚአብሔር መንፈስ እውነቱን በእኛ ሕሊና ፍጹም አትሞታል። ክርስቶስን አክብሮታል። ክርስቶስ ከብሮ በሚኖርበት ማንነት ውስጥ ሌላ ይከብራል፣ ሌላ ይታያል፣ ሌላ ይናፈቃል፣ ሌላስ መሻት አለ? በጭራሽ አይሆንም። ወገኖቼ በዚህ እውነት ማረፍ፣ በዚህ እውነት መርካት የእግዚአብሔርን ስጦታ መቀበል ነው። ጌታ ኢየሱስ ክርስቶስን መረዳት ነው። እሱ ስላሳረፈን ይመስለኛል አርፈን ቁጭ ያልን። አሁንም ይንቀጨቀጭ ካለ ይመለስ ወደ ጌታ። ሌላ መድኃኒት የለንም። ትላንትና ያልነው ነው አሁንም የሚያድነው። ነገም እድል ብናገኝ የምንለው ነው አሁንም የሚያድነው። ይህንን አስተውሉ ወገኖቼ። ይሁላችሁ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እንደወረደ ይሄን ሐሳብ ብናየው የትኛውም ለስጋ የሚሆን ነገር ሁልጊዜም ቢሆን ክፍተት አለው። ሁልጊዜም ቢሆን ዛሬ በጣም ጓጉተን የኛ ያደረግነው ነገር ጠግበን የተውነውም ነገር ቢሆን ነገር ሲርበን ትዝ ይላል። አሁንም ያስፈልገናል ማለት ነው። መብልና መጠጥ ቢሆን፣ ልብስና ጫማ ቢሆን፣ ኑሮና መኖሪያ ቢሆን፣ የትኛውም ነገር ከፀሐይ በታች ለሕሊናችን ወሰን አይሆንም። የትኛውም ነገር ጓጉተን እስክናገኘው እንታትር ይሆናል፣ ስንደርስበት ባዶ ይሆናል። እሱ እውነት ነው። እንደገና እሱን ትተን ሌላ እንፈልጋለን። ይሄ እውነት ነው። ልንገራችሁ፣ ከፀሐይ በታች እንደውም እግዚአብሔር ለሰው ጤናማ እድገት በሰው ውስጥ ያስቀመጠው ከንቱ ጥረት ነው። ይሄ ሶሎሞን እንደነገረን ሰው በድካሙ ደስ ይለዋል፣ ደግሞ የሚያገኘው ነገር ደስ ይለዋል። እንጀራ ቢሆን መብልና መጠጥ ቢሆን ደስ ይለዋል። ስለዚህ በድካሙ ይሰበስባል፣ በድካሙ ያገኛል፣ በእንዲህ አይነት ሁኔታ ይኖራል። ስለዚህ ሰው በድካሙ ደስ ከሚለው በቀር የሰው ትርፉ ከፀሐይ በታች ምንድን ነው አለ ሶሎሞን መጽሐፈ መክብብ የመጀመሪያው ምዕራፍ ላይ። ምን ያተርፋል ሰው አለ ከፀሐይ በታች? ምንም ጥርጥር የለውም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። ከፀሐይ በታች እንደሱ ነው። ስለዚህ እንበላለን፣ ደግሞ እንበላለን፣ ደግሞ እንበላለን፣ እንጠጣለን፣ ደግሞ እንጠጣለን፣ ደግሞ እንጠጣለን እስከ ሕይወት ፍጻሜ ድረስ ነፍስ ከስጋ እስኪለይ ድረስ ከፀሐይ በታች ሁልጊዜም ቢሆን የሚያስፈልጉ ነገሮች ናቸው። እግዚአብሔር በዚህ ዓለም ስርዓት ውስጥ አስቀምጧቸዋል። ሰው ይበላል፣ ሰው ይራባል፣ ሰው ይጠማል፣ ሰው እንደገና ይረካል፣ እንደገና ደግሞ ይጠማል። ከፀሐይ በታች እንደሱ ነው። ምንም ከፀሐይ በታች በሚደረገው ነገር ሕሊናችሁ ወሰን አግኝቶ ያርፋል ብላችሁ እንዳታስቡ። እረፍት ክርስቶስ ነው። ይሄ ደግሞ ለሁሉ ይሆናል። ሰው በክርስቶስ ማረፍ ሲችል ሌላው ቀርቶ ኑሮዬ ይበቃኛል ብሎ እንኳን ለመንፈሳዊው ነገር ለኑሮ እንኳን የሚሆን ወሰን ይኖረዋል። ረክቶ ይኖራል፣ አመስግኖ ይኖራል። በሚረባው በማይረባው ነገር እየተናከሰ አይኖርም። እረፍት ነው ጌታ ኢየሱስ። እንኳን ለዘላለም ሕይወት በምድር ላይ ላለን ነገር ራሱ ማትረፊያ ነው። ይሄን ይናገራል የእግዚአብሔር ቃል። ሰውነትን ለዓለማዊ ነገር ማስለመድ ለጥቂት ይጠቅማል ያለው ጳውሎስ፣ እንደ እግዚአብሔር ፈቃድ መኖር ደግሞ ለሚቀጥለውም ሕይወት ተስፋ ስላለው በነገር ሁሉ ማትረፊያ ነዋል። ስለዚህ ይሄንን እውነት መረዳት በነገር ሁሉ ማትረፊያ ነው። አለበለዚያ ከፀሐይ በታች ምንም አይነት የመጨረሻ የሚባል ነገር የለም። ስንደርስበት የሚርቅ ጉም ሆኖ ባዶ ሆኖ የምናየው ነው ሁሉም። ይሄን ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ከዚህ የሚፈልቅ አለቱ እሱ ሆኖ እዚህ ውስጥ ከተገኘ ከዛ አለት የሚወጣ ውሃል፣ ከዚህ የሚፈልቅ ውሃል። ይሄ ውሃ አይደለም። ይሄ ውሃ የሕያው እግዚአብሔር መንፈስ ነው። ከሌሎች የእግዚአብሔር ቃል ምክሮች ጋር አንድ ላይ ያይዘን እናየዋለን።
ሴቲቱ ይሄንን ሰማችና ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ በቃ ውሃ ፍለጋ ሁሌ ወደዚህ እንዳልኳትን ይህን ውሃ ስጠኝ አለችው። እሷ ጉዳዩ ያለው ከማሰሮ ጋር ነው፣ ከውሃ ጋር ነው። እና በቃ ሰልችቷታል ይመስለኛል። ሰዓት ለይታ በጠራራ ፀሐይ መምጣቱ ውሃ ተሸክሞ ሁል ጊዜ ህይወቷ ወዲያ ወዲህ ማለት መሆኑ እሱ መስሏታል። አሁንም አልተረዳችውም። እና ምንድነው ጌታ ኢየሱስ እያለ ያለው? የጌታ ጸጋ ይብዛልን። በሚቀጥለው ሳምንት እናየዋለን።